ሀገር በቀል እውቀቶች በአንድ ማህበረሰብ ውስጥ አውድን መሰረት አድርገው የሚፈጠሩ እውቀቶች ናቸው። እነዚህ እውቀቶች ከእውቀት በዘለለ የሰዎች የኑሮ መሰረት ሲሆኑ በዕለት ተዕለት ህይወታችን ውስጥ የምንተገብራቸውና የምንኖራቸው እውነታዎች ናቸው። የሀገር በቀል እውቀት የምሰራባቸው የምተገብርባቸው ተቋማት አሏቸው። የሽምግልና አለ፣ የአባገዳ አለ፣ ያለ ሲንቄ አለ። ግጭት በሚነሳበት ሰዓት ላይ የሚያሸማግሉ የማህበረሰብ ክፍሎች አሉ። እነኚህ ነገሮች ደግሞ ሽምግልና የሚካሄድበት ራሱ ቦታ አለው፣ አውድ አለው። እንዲሁ ዝም ብሎ በዘፈቀደ በሁሉም ቦታ አይደረግም። ክብር ባላቸው ቦታዎች ተናግረን ሰዎች እንዲሰሙ በሚያደርጉ በአጥፊውና በተበዳዩ መካከል የሚደረጉ ነገሮች እውነት እንዲወጡ ሊያስገድዱ የሚችሉ ክብር ያላቸው ቦታዎች እንዲሁ ዝም ብሎ ሜዳ ላይ አይደለም የሚደረጉት። ክብር ያላቸው ባህላዊ፣ ሃይማኖታዊ ክብር ባላቸው ቦታዎች ላይ ያደርጋሉ። የባህል የቋንቋና የሃይማኖት ብዝሃ በሚገኝባት ኢትዮጵያ ውስጥ በግለሰቦችም ሆነ በማህበረሰብ መካከል የሚፈጠር አለመግባባትን በየራሱ አውድ መለየትና መፍትሄ መስጠት ያስፈልጋል። ልዩነታችንን ውበት አድርገን ለዘለቅነው ኢትዮጵያውያን አብሮነታችንን የሚያጠናክሩ የወል አውዶች ላይ በትጋት የመስራት ባህልን ልናዳብር ይገባል። ለዘመናት አብሮ በመኖሩ ቋንቋዎች ተወራርሶ ባህሎች ተወራርሶ አብሮ የሚያኖሩን አብሮ የሚያሻግሩን ጉዳዮች አሉ። ስለዚህ የግላችን ውስጥ አውዳችን ውስጥ የምንሰራውን እንደምናይ ሁሉ በወል ደግሞ ምንድነው ይህንን ማህበረሰብ ያስተሳሰሩ ክሮች ምንድናቸው? ያስተሳሰሩ እሴቶች ምንድናቸው? ዛሬ የሚያስተሳሰሩ ምንድናቸው? ዛሬ ራሱን የቻለ ማህበረሰብ የለም። የእውነቱን ለመናገር ራሱን ችሎ ብቻውን የሚኖር አገርም የለም። ማህበረሰብም ከሌላው ማህበረሰብ ጋር የተሳሰረ ነው። እነኚህ የሚያስተሳስሩንን መሰረታዊ የሆኑ ክሮች ማግኘት አለብን። በጊዜያቸው መታየት ሲገባቸው ያልታዩ ጉዳዮች በቀላሉ እልባት ማግኘት ሲችሉ ሲንከባለሉ የመጡና ማህበረሰብን የሚለያዩ ጉዳዮች ለሀገር የመለወጥና የብልጽግና ጉዞ እንቅፋቶች ናቸው። ለዚህ አብይ መፍትሄው ችግሮችን በየደረጃቸው ለይቶ እልባት መስጠት ነው። ህብረተሰባችን የሚጋጭባቸው፣ ህብረተሰባችን የማይግባባባቸው ነጥቦች ምንድን ናቸው? ከላይ ብቻ ባለው ወደ ታች የምንሄድ ከሆነ አንችልም። ከታች ብቻ የታቹን ብቻ አይተን የላዩን ማናይ ከሆነ አይሆንም። ስለዚህ እያንዳንዱን ይሄንን አንሶላውን ገልጠን ማየት መቻል አለብን። የጌዲዮ ማህበረሰብ በደቡብ ኢትዮጵያ ክልል ውስጥ የሚገኝ ሲሆን ባሌ በተሰኘ ባህላዊ ስርዓት ይተዳደራል። ግጭት በገጠመው ጊዜና አስታራቂ ሽማግሌ ባስፈለገው ጊዜ ደግሞ እውነትን ፍለጋ ሲል የሰላምና የመረጋጋት ምልክት በሆነው እርጥብ ኮባ ላይ ተቀምጦ ይመክራል። እውነትም የምታወጭበት እውነት ለጆሮሽ፣ እውነት ለዓይንሽ፣ እውነት ለምላስሽ የሚባል ነገር አለና የምትመለከቱት ሳር በገዶ ባህል ቆርጪሳ ይባላል። ለእውነት ለዚህ ለቆርጪሳ ለበዚህ ሳሩን ይዘ እውነት ትናገራለህ ወይ ይሉታል። በቃ አውላ እውነት ካልተናገረ ግን በውሸት የመጣ ከሆነ አይዞም ይሄን ሳሩን መሐላ ስላለ ማለት ነው አይናካውም ሳሩን። ቅድም በግራ ቀኝ ሲመጡ የነበረ ሲገቡ በአንድ ላይ እጅ ለእጅ ተያይዞ የሚገቡበት ቦታ ነው ይሄ ሶንጎ ማለት። የጌዲዮ የሀገር ሽማግሌዎች ምስሉ ላይ በምትመለከቱት ስፍራ ላይ ተሰባስበው የተጣላ ታርቆ የነበረው መተሳሰብና መደጋገፍ ጎልብቶ ኢትዮጵያ ሰላሟ ጸንቶ ህዝቧ በአንድነት ለእድገትና ለብልጽግናዋ መረጋገጥ እንዲተጋ ክፉን አርቅልን፣ ሰላምና ምህረትን አብዛልን ሲሉ ፈጣሪያቸውን ይማጸናሉ። እዚህ መተን እጃችን ሳንታጠብ ምንም መሬት ላይ ተኝተን ባዶ እግራችን መተን እግዚአብሔርን እንለምናለን። ያ በአገራችን እንዳይሆን፣ በአካባቢያችን እንዳይመጣ፣ በልጆቻችን እንደዚህ አይነት ትንኩሳ እንዳይመጣ፣ በህዝብም እንዳይመጣ፣ በመንግስትም እንዳይመጣ እግዚአብሔርን እንለምናለን። ማገኖን አስቀድመን እንለምንና ጧት ወተን ምንም ውሃ አፋችንን ሳንቀምስ እንደዚህ ቆይተን እግዚአብሔርን እንለምናለን። ይበርዳል። በኢትዮጵያ ሁሉም አካባቢዎች የሚገኙት ባህላዊ የዳኝነት ስርዓቶች ማህበራዊ ትስስርን የማጠናከር ለችግሮችና ግጭቶች መፍትሄ ለማምጣት ብሎም ለትውልድ ግንባታ የሚያበረክቱት ድርሻ የላቀ ነው።